ዶክተር እውነት ነው? የምር ወደ ካናዳ እየሄድክ ነው? እኔ እኮ ቀልድ ነበር የመሰለኝ። እንደም እንዳንተ ደግሞ ከየት ነው የመጣው? እባክህ በቃ ነገሩን አታወሳስበው። እኔ የምሄድበት የራሴ ምክንያት አለኝ። ይሄን ውሳኔን ደግሞ በፍጹም መቀየር አልችልም። ምንድን ነው የምትለው ዶክተር? ምንድን ነው እያወራክ ያለከው? እኔ አንተን ከማፍቀር ውጭ ምን ያጠፋሁት ጥፋት አለ? ሩታ አንቺ ምንም ያጠፋሽው ነገር የለም። ጥፋቱ ያንቺ አይደለም። ግን ደግሞ በቃ እኔ ሰፈር መቆየት ዶክተር እኮ ሩታን ጥሏት ሄደ። እኔና ሩታ መንገድ ላይ ብንለምነው እኛን አልሰማል። ሩታ እንዴት እንደተጎዳች እያይሻት። ሩታ ተነሽ እንዴ! ለማን ብለሽ ነው ራስሽን የምትጎጂው? ቆማ ማየት ስለከበዳት ነው። ደግሞ መደባደብ ምናምን ከሆነ የምፈልገው ና ሞክረኝ። አንቺ ሴትዮ ልጅ ስነ ስርዓትሽን ያዥ። እኔ ከአንቺ ጋር መጣላት አምባጓሮ መፍጠር አልፈልግም። ሰፈር ውስጥ ያለሽን ስም በደንብ ታውቂዋለሽ አይደል? ስለዚህ እኔን የመሳደብ መብት የለም። አሁንም እኮ እንደዛው ቀብራራ ነህ። እኔ ለማስደሰት ብለህ ነው እንጂ አሁንም ቢሆን እኔ ማውቀው ያው ቀብራራው ቢኪና። አረ እንደውም ካላመንሽ በተግባር ላሳይሽ። ተስጋይ ተወዳጁ አደይ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ዶክተሩ በፍቅሬ ተስፋ ቆርጫለሁ በማለት የሩታን ፍቅር ገፍቶ የአደይን ፍቅር ፈልጎ ወደ ካናዳ ሊጓዝ ነው። ኩኩሻና ዳይመንድ አሁንም በየቀኑ ከባድ ፍጥጫ ላይ ናቸው። ሊሊና ባቡሬ የሚገርም የጫጉላ ሽርሽር ላይ ናቸው። ሰላም ውድና የተከበራችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ አደይ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል ማለት ነው። ሩታ ዶክተሩ ፍቅሬን ካልተረዳኝ የመኖር ተስፋ የለኝም። በቃ ተስፋ ቆርጫለሁ። ሞትን ነው የምፈልገው። በቃ የኔ ረፍት ሞት ነው። ራሴን አጠፋለሁ ትላለች። በስተመጨረሻም ሊልዬ ያሰበችው ተሳክቶላታል። ከዛ ሁሉ ሐዘን፣ ከዛ ሁሉ መከራ፣ ከዛ ሁሉ ስብራት፣ ከዛ ሁሉ ውጣ ውረድ ሁሉንም በጥንካሬ አልፋ ዛሬ እዚህ ደርሳለች። ሊልዬ ኤላ እንግዲህ ልቧን ሰባብሯት ሰውን እንዳታምን ለፍቅር ልቧን እንዳትከፍት አድርጓት ነበረ የሄደው። አንዳንድ ጊዜ መውደቅ ሲኖር የበለጠ ጎልቶ ለመታየት እንደ ወርቅ ነጥሮ ለመውጣት እንደ ወርቅ ነጥራ ተፈትና በመከራ በስቃይ በልብ ስብራት በፍቅረኛ ክደት በምታምናቸው ሰዎች ስብራት ሁሉ ነገር በተለይ በቤዛ ብዙ ውጣ ውረድ ካሳለፈች በኋላ ዛሬ ባቡሬ ጋር ተጋብታ ደስ የሚል ህይወት ጀምራለች። ይህም እንቅልፍ የነሳቸው ቤዛና ፍቅር አደይና እሷን የበለጠ ህይወታቸውን ሲኦል ለማድረግ እየሮጡ ነው። ይህ ነገር ይሳካላቸዋል ወይ? ሩታ በስተመጨረሻ ዶክተሩ ጥሎኝ ከሄደ እርግጠኝነት ሩታ ማለት ነው ሰው ካልደረሰላት ራሷ ላይ እርምጃ ከመውሰድ ራሷን ከማጥፋት ወደኋላ አትልም። ዶክተሩም አሁን ጥፋተኝነት እየተሰማው ነው። አንደኛ አደይን እንደማያገኛት የእሱ እንደማትሆን ፍቅሩ እንደማትቀበለው ኦልሬዲ እንደሚያፈቅራት እንኳን በግልጽ ቢነግራት ፍቅሩን እንደማትቀበለው ጠንቅቆ ያውቃል ዶክተሩ። አሁን እሱ የቅዠት ዓለም ነው እየኖረ ያለው ዶክተሩ እና ሩታ ደግሞ በንጹህ ልባ እንደምታፈቅረው ያውቃል። ለሱ ብላ ጠዋት ማታ እንደምትንከራተት ያውቃል። ግን እሷን ማፍቀር አልቻለም። እሷን አምኖ መቀበል ቦታ ሊሰጣት አልቻለም በልቡ። አደይን ደግሞ ከልቡ ፍቆ ሊያወጣት አልቻለም። አሁን ትልቁ ጉዳይ ዴቭ ነው። ዴቭ እንግዲህ አደይ ጋር እያንዣበብክ ነው፣ መልካም ሰው እየመሰልክ ጠጋ ጠጋ የምትለው ነገር ምንም ደስ አላለኝም። ቆይ ከህይወታችን ምን እንደምትፈልገው እያለው ሲያፋጥጠው ነበር። የአደይ ደስታ ያስደስተኛል። ለአንተና ለእሷ መልካም ምኞታችሁን እገልጻለሁኝ። እኔ ደግሞ ወደ ሌላ ጋር ልሄድ ነው፣ ልሰናበታችሁ ነው በማለት አማሃይቷል። ትልቁ ጉዳይ ግን አሁን የእውነት ዶክተሩ የአደይን ፍቅር እርግፍ አድርጎ ትቶ ምናለ የሩታን ፍቅር ቢቀበላት። ሩታ በጣም ታፈቅረዋለች፣ በጣም ታከብረዋለች። በቃ መልካምነቱን፣ ደግነቱን፣ ሰው አክባሪነቱን፣ የዋህነቱን ትላለች፣ ትደረድራለች። ሰው ሲያፈቅር እንዴ ነው። እና ኦልሬዲ ሩታ ራሴን ላጠፋ ነው ብላለች። ራሱን ከማጥፋት ወደኋላ አትልም። ሊሊና ባቡሬ በጣም የሚገርም ጫጉላ ሽርሽር ላይ ናቸው። አንዳንድ ጊዜ በፈተናዎች መሀል ነጥረን ስንወጣ ምን ያህል ጠንካራ፣ ብልሃተኛ፣ ትዕግስተኛ፣ ታማኝ እንደምንሆን በሌሊ ነው ያየሁት። ሌሊ ከመጀመሪያዋ አቋሟ የጸና ግትር የሆነች ላመነችበት የማታወላውል ሀቀኛ፣ ውሸት የሌለባት ቀጥተኛ ልጅ ነበረች እና ኤላንም በግልጽ ንገረኝ እያለች ነው እንደዛ ልቧን ሰባብሯት ሄደውና
በዚህን ያህል ልክ በባቡሬ ፍቅር ወድቃ ባቡሬን ልቧን ሰታ በዚህ ተደርሳለች ብሎ የገመተ የለም። ምክንያቱም ኤላ በማንም አልደራደርበትም። ኤላ ማለት እኮ ብላ በ5 ጣቷ በ10 ጣቷ የምትፈርምለት ኤላ ትቷት እንደሄደ ያውም ፍቅረኛ እንደነበረችው እንዳረገዘች ምናምን ሲሰማ በጣም ተጎድታ ነበረ። እና አንዳንድ ጊዜ ከሌሊ ይሄንን ነው የምንማረው። አንዱ ቢሄድ አንዱ ይመጣል። በቃ ጠንካራ፣ ታማኝ፣ ንጹህ፣ ግልጽ ከሆን ፈጣሪም እኛን ያይናል፣ እኛን ይመለከተናል። ድክመታችንን ካወቅን ስህተታችን ከተረዳን የበለጠ ሰው የተሻለ ሰው ሊያመጣልን ነው እንጂ ፈጣሪ ያንን የወሰደው ሌላ አይደለም። በመንገዳችን ፈተና ሲገጥመን እንድንበረታ፣ እንድንጠነክር፣ ኋላችን እንድንፈትሽ፣ ወደፊትስ ምንድን ነው የሚሆነው፣ የበለጠ ስብራት ቢያጋጥመኝስ ምን ያህል ጠንካራ ነኝ ብለን በሌሊ ህይወት እንማርበታለን የሚል እምነት አለኝ። ሌላው ሩታ ናት። ሩታ ብዙ ተስፋ መቁረጦች ይገጥመዋታል። የዋህ ናት፣ በቃ ተጫዋች ናት፣ ተግባቢ ናት። ግን ደግሞ ቶሎ ተስፋ የምትቆርጥ ልጅ ናት ማለት ነው። በጣም የሚገርመው ነገር ሩታ እንደዚህ ፍቅሯን አፍና እስከዛሬ መቆየቷ ራሱ። ዶክተሩና ሩታ አንድ አይነት ገጸ ባህሪ ያላቸው። ሩታ ለማንም ፍቅሯን ሳታወራ ደብቃ እንዲሁ ስታፈቅረው ነበረ። ዶክተሩ ደግሞ አደይን እያፈቀራት ለማንም ሳያወራ በይፋ ሳይነግራል ለአደይ እንዲሁ በእሷ ፍቅር እየተንገበገበ ነው። እና በጣም ከባድ ነው። ከእንደዚህ ያለ አፍቃሪ እና ተፈቃሪ ይሰውረን። ምክንያቱም ዶክተሩ በአደይ ፍቅር ይጎዳል፣ ሩታ በዶክተሩ ፍቅር ትጎዳለች። ምን አለ የአደይን ፍቅር ፋቅ አድርጎ አውጥቶ የሩታን ፍቅር ቢቀበል። ሌላው እንግዲህ የባቡሬ እናት ዶክተሩን አግኝተው ነበረ። ለሀገርህ መልካም ስራ የምትሰራ ደካሞችን የምታግዝ በሽተኞችን የምታክም እንዴት በፍቅር ምክንያት ልብ ተሰብሮ ትሄዳለህ? እንደውም ልብ መሰበር ሳይሆን የእውነት ሰውን የምትወደው ከሆነ የእሷ ደስታ ያስደስተኛል ብለህ አጠገቧ ሆነህ ደስታዋን መመልከት ነው እንጂ ሸሽተ መሄድ ድክመቴ ነሽ ሽንፈቴ ነሽ ብለህ እንደማለት ነው ስትለው በቃ ይሁን አንደርስታንድ ነው ያደረገው። አሁን አንዳንድ ጊዜ ለሴት ብለህ ምናምን ለወንድ ብለሽ የሚሉ ሰዎች አሉ እና እንደዚህ ለስለስ አድርገው የሚመክሩ ሰዎች በጣም መልካም ናቸው ማለት ነው። ሌላው ዳይመንድና ኮኮሻ ናቸው። ዳይመንድና ኮኮሻ ሁለቱም ድብን ያለ ፍቅር አለባቸው፣ ድብን ያለ ፎንቅ አለባቸው። ግን ዳይመንድ ለኮኮሻ በግልጽ አልተናገረም፣ ኮኮሻም ለዳይመንድ በግልጽ አይናገሩም። ግን ሁለቱም ውሻና ድመቱ ነዋል። ሁለቱም ይፎጋገራሉ። ማን ይሆን ቀድሞ ልቡ አሸንፎት በቃ እኔ ከአንቺ ጋር ሁልጊዜ ውሻና ድመት ሆነው በፍቅርሽ ምክንያት ነው ብሎ የሚናገረው እና ብዙ ጊዜ ኪንጎ አደይ አደይ እያለ መርዝ ለመጠጣት በረኪና ለመጠጣት እንደዚያ ሲታገል ወይ ፍቅር እኔ ፍቅር በደረሰበት አልደርስም እያለ ሲፎክር የነበረው ፍቅር ሰው አይመርጥም። ፍቅር ሲጥለን አጋጣሚ ነው የሚጥለን ይባላል። እንግዲህ ዳይመንድም ፍቅር ይዞት እንግዲህ መቆሚያ መቀመጫ አቶ የቅዠት ዓለም ላይ ነው ያለው። የዶክተሩና የዳይመንድ መጨረሻ፣ የሩታና የዳይመንድ የሶስቱ ሰዎች መጨረሻ ምን ይሆን? እናንተስ እንዴት አገኛችሁት? ኤኒዌይ ውዶች፣ የማስተካክለው ነገር ካለም ማርመው ነገር ካለም ኮመንት ቦክስ ላይ አስቀምጡልኝ።